ቅዳሴ የማያስቀድስ ሰው የመዳን ተስፋ የለውም። ምዕመናን አደራችሁ። እንዲሁ ከፕሮቴስታንት በለመድነው ውድድር ጉባኤ በማብዛት ሞንታርቦ በማንጋጋት እንደ መስጊድም ከፍ አድርጎ ሰቅሎ በመጮህ የመዳን ተስፋ የለንም። በእውነቱ 10 ቀበሌ በማይክራፎን ስለረበሽ የመዳን ተስፋ የለንም። እንድታው የመዳን ተስፋ ያለብን ልቡናችን ከፍተን ነቅተን የሚጸለየውን እየሰማን አብረን ንቁ ሆነን ከተሳተፍ መንፈስ ቅዱስ የዚች ቤተክርስቲያን አካል ያደርገናል፣ ይደምረናል። አሁን በቸርነቱ ይደምረናል። ጥያቄ በነገር ሃይማኖት ዙሪያ ነው። በጣም ተደጋግሞ የሚነሳ ነው። አሁን መምህር ብርሃኑ አድማስ የመጀመሪያውን ጥያቄ እንዲመልሱልን፣ ሃይማኖት ምንድን ነው? ሃይማኖትስ ምን ማለት ነው? ሃይማኖትና እምነት የሚሉ ቃላት እነዚህ በተለያየ ጊዜ የምንጠቀምባቸው ይለያያሉ ወይ? አንድ ናቸው? የመጀመሪያው ሃይማኖት ምንድን ነው? ከዛ ቀጥለው ደግሞ ሃይማኖትና እምነት ቃላቶቹ ራሳቸው ልዩነት አላቸው ወይ? አንድ ሰው ለምሳሌ ሃይማኖት የለኝም ወይ ደግሞ እምነት የለኝም ብሎ ቢናገር ልክ ነው ወይ? እና እምነት መሰረታዊ ቃሉ፣ ሃይማኖት መሰረታዊ ቃሉ ልዩነታቸውና አንድነታቸው ምንድን ነው? ከዚሁም ጋር ተያይዞ እንደዚሁም ይሄ ሃይማኖት ድርጅት ነው የሚሉ ሰዎች እየመጡ ነው። እንደምታውቁት በዚህ ዘመን ለምሳሌ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ሃይማኖትን ሊመሰረት አልመጣም የሚሉ ሰዎች አሉና ከዚህ ተነስቶ መሰረታዊ ትርጉሙ ምንድን ነው? እውነትስ ኢየሱስ ክርስቶስ ሃይማኖትን አልገለጠም ወይ? እምነትና ሃይማኖት ያላቸው አንድነትና ልዩነት ምንድን ነው የሚለውን መሰረታዊ ነገር ሃይማኖትን እንዲያብራሩልን በትህትና ጠይቃለሁ። እግዚአብሔር ይስጥልን። እሺ፣ ክቡር አባታችን መላከ ፀሐይ መምህር ዶክተር አካለ ወልድ፣ መጋቢ ሐዲስ ዶክተር ሮዳስ፣ መጋቢ ሐዲስ ኢንጂነር ነቃ ጥበብ፣ በዚህ ያላችሁ ሌሎችም ስማቸውን መጥራት ያልቻልኩት ሊቃውንት፣ ካህናት፣ ዲያቆናት፣ አባቶችና ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? አሜን። ለባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይህን ጥያቄ ለመመለስ ቀላልም ነው ከባድም ነው። ቀላሉ መናገር ይቻላል፣ ምንም ችግር የለውም። ትንሽ ምናልባት ከበድ የሚለው አንዳንድ ጽንሰ ሀሳቦችን ምናልባት ለማብራራት ለሁሉም ሰው ላይስማሙ ይችላሉ የሚል ነው። ለምሳሌ ቃላት ከሚወክሏቸው ሀሳቦች ጋር የተፈጥሮ ዝምድና የላቸው። ይሄ ለእናንተ ለአማኞች ብዙ ላይሆን ይችላል። ይሄ ማለት ምን ማለት ነው? አሁን ይሄ ጠረጴዛ ነው ፊታችን ያለው አይደለም እንዴ? ወንበር ብንለው ምን ችግር አለው? ያኮርፋል? ምንም ግንኙነት። አሁን ወንበር ተብሎ ተለምዶ ቢሆን ኖሮ ይሄ ወንበር ይባል ነበር፣ ይሄ ጠረጴዛ ይባል ነበር። ማለት ቃላቱ ከሚወክለው ሀሳብ ጋር ተፋቶ ሌላ ሀሳብ መወከል ይችላል። በታሪክ ደግሞ ሆኖ ያውቃል። በታሪክ ለምሳሌ በእኛ እንኳን በቀላሉ የሚገባቸው አሁን ይሄ ትምህርት ሰርጾኛል የሚሉ ሰዎች ገጥሟቸው ያውቃሉ? ምን ማለታቸው ነው? ግን ድሮ ሰረጸ ወጣ ነበር፣ አሁን ተገልብጦ ገባ ሆነ። ስለዚህ መገላበጥ ይችላል ማለት ነው። ሰረጸ ወጣ ነበር፣ አሁን ገባ ሆኗል። አንድ ሰው ኧረ ወጣ ነው አስተካክሉት ማለት አይችልም። በቃ ማህበረሰብ ከተስማማበት መቀጠል ብቻ ነው። ከግዕዝ ወደ አማርኛ ሲመጣ እንደዚህ ምክንያቱ የተለያየ ሊሆን ይችላል። መሰረተ ሀሳቡ ግን ምንድነው? አንድን ቃል አንድ ማህበረሰብ ተስማምቶ ለሆነ ነገር ስያሜ ሊያደርገው ይችላል። ያን ስያሜ የሚያደርግበት በብዙ ምክንያት ሊሆን ይችላል። ያ ተቀይሮ ሌላ ሊሆን ይችላል። ምንም ቃላቱና ቃላቱ የሚወክለው ቁስም እቃ ምንም ትውውቅ የላቸው። ለምሳሌ እኔ ስሜ ብርሃኑ ነው። እኔ ስሜን አውቀዋለሁ። ስሜ ግን እኔን አያውቀኝም። ራሱ ህልውና የለው። ገብቷችኋል አይደል? እንደዛ ነው። ስለዚህ አንድ ሰው ሃይማኖትንና እምነትን አንድም ሁለትም ልናደርጋቸው እንችላለን። እኔ የምመልሰው አሁን ለእናንተ ጥያቄው የተፈጠረበት ምክንያት ነው። ጥያቄው የተፈጠረበት ምክንያት ምንድን ነው? አይ ኦርቶዶክስ እኮ በታሪክ የጥንት እምነት ነው። ፕሮቴስታንት የጀመረው የዛሬ 500 ዓመት አካባቢ ነው። ከዛ በፊት አልነበራችሁም። የት ነበራችሁ ሲባሉ ትልቅ ጉድለት አመጣባቸው፣ የታሪክ ጉድለት። ስለዚህ መልሰው የእኛን ምዕመን ሞኙን ለማታለል ክርስቶስ እኮ የመጣው ሃይማኖት ድርጅት ሊመሰረት አይደለም የሚለው መሰረታዊ ሀሳብ የሚመጣው ታሪክ ውድቅ ያመጣባቸውን ድክመት ለመሙላት ነው። ይህንን እንተውና ልዩነት አላቸው ብለን እንውሰደው። ለምሳሌ በመጽሐፍ ቅዱስ አንድን ሀሳብ ወክለው ሁለቱም የሚገኙባቸው ቦታዎች አሉ። አንድን ሀሳብ ወክለው ማለት ነው።
ለምሳሌ ኤፌሶን 4ን ምዕራፍ 4 ቁጥር 4ን ብንወስድ የይሁዳ መልእክት ምዕራፍ 1 ቁጥር 3ን ብንወስድ ይሄን የመሰሉት ጥቅሶች ብናመጣ በሁለቱም አንድ አይነት ትርጉም ነው ያላቸው። እምነትም ቢባል ሃይማኖትም ቢባል አንድ ሃይማኖትም ቢል አንድ እምነትም ቢል ምንም ችግር የለም። አንድ ነው መሰረታዊ ሐሳባቸው ማለት ነው። ግን ደግሞ በእንግሊዝኛ ሁለቱ ቃል የሚገልጹ የተለያየ ቃላት አሉ። ለምሳሌ ሃይማኖት የሚለው ሪሊጅን ይላሉ። እምነት የሚለው ፌዝ በሚለው ይወስዳሉ። ፌዝ ኤንድ ሪሊጅን በሚለው በእነዚህ በሁለቱ ምክንያት ስለዚህ እግዚአብሔር ፌዝ ነው እንጂ የሚያድነው ያለው ሪሊጅን አያድንም አይነት ሃይማኖት አያድንም ድርጅት ነው ምናምን የሚለው እና መጀመሪያ የድርጅትንና የቤተ ክርስቲያንን ምስጢር አለመረዳት ነው የመጀመሪያው ችግር ማለት ነው። ኦርቶዶክስ ለምሳሌ ድርጅት ነው እምነት ነው ራሱ ምንድን ነው? መልሱልኝ። ተመልከቱ። ድርጅታዊ አሰራር መዋቅር ሊኖረው ይችላል። ድርጅታዊ አሰራርና መዋቅር ያልነበረበትም ጊዜ ነበረ። መዋቅር አለው ማለት እምነቱ ድርጅት ነው ማለት አይደለም። ድርጅት ማለት በቢሮ በአሰራር በመመሪያ እንደዚህ ምክንያቱም ተቋም አለ፣ ሰዎች አሉ፣ ደሞዝ ያስከፈላል፣ ያጠፋ ይቀጣል፣ ያለማ ይሸለማል። ይህን የመለከተ ድርጅታዊ አሰራር በሃይማኖት ውስጥ ሊኖር ይችላል። ይሄ ደግሞ ራሱ ፕሮቴስታንቱ ጋር ይበልጣል። እንዲያውም እውነቱን ለመናገር ይበልጣል። እነሱ የበለጠ አደረጃጀት አላቸው፣ የበለጠ መዋቅር አላቸው፣ የበለጠ ኔትወርክ አላቸው፣ ምናምን አላቸው። ግን ተመልከቱ፣ ሃይማኖት ግን ድርጅት አይደለም። መጀመሪያ የኛ ክርስቲያኖች መያዝ ያለባችሁ ኦርቶዶክስ ሃይማኖት የሚለው ድርጅት አይደለም። ኦርቶዶክስ ሃይማኖት የምንለው ኦርቶዶክስ ቤተ ክርስቲያንን ነው። መልሱልኝ። ማንን ነው? ቤተ ክርስቲያንን ነው። ይህ ቤተ ክርስቲያን አንድነት ነው። አንድነቱ ከዓለም ከተፈጠረ ጀምሮ ዓለም እስከሚያልፍ ድረስ ያሉ ቅዱሳንን በሙሉ የሚያካትት መላእክትን የሚጨምር እና ክርስቶስ ራስ ጉልላት የሆነላት የክርስቶስ አካል ናት። ስለዚህ ተመልከቱ፣ አንድ ሰው ያለ ሃይማኖትን ከእምነትን ለምሳሌ አንድ ግለሰብ ከበደ ወይም አለሙ ገብረ ማርያም ወይም ወለተ ማርያም ያላቸው ተአምኖ ነው ብለን ብንወስደው ተአምኖ ነው፣ እነሱ ያላቸው የውስጣቸው እምነት ነው ብለን ወስደን ሃይማኖት የሚለውን ደግሞ አጠቃላይ ኦርቶዶክስ እምነት ከስርዓተ አምልኮት ጋር ያለውን ሃይማኖት ነው ብለን መውሰድ እንችላለን። ለዚህ ነው ቃሉ ከሐሳቡ ጋር የተፈጥሮ ዝምድና የለውም ያልኳችሁ። እንዲህ አድርገን መረዳት እንችላለን። ሃይማኖት ብለን የምንወስደው እምነታችንን በስርዓተ አምልኮ ስንገልጸው በአንድነት ያለውን ከሆነ እሱ ቤተክርስቲያን ብለን ሌላ ስም ልንሰጠው እንችላለን። ስለዚህ ሃይማኖት ቢለው ቤተክርስቲያን ከሚለው ጋር ወስደ አንድ ሰው ያለ ሃይማኖት በእምነት ብቻ መዳን ይችላል ወይ ተብሎ ቢጠየቅ አይችልም ነው መልሱ። እንሰው በግሉ እያመነ ተመልከቱ፣ አንድ ሰው ገብረ ማርያም ወይም ወለተ ማርያም በግላቸው አምነው መዳን አይችሉም። ለምን አይችሉም? ለመዳን መጠመቅ አለባቸው። ለመዳን መቁረብ አለባቸው። ለመዳን ክርስቲያናዊ የእምነት ስራ መፈጸም አለባቸው። ለመዳን ባጭሩ ተጋድሎ መፈጸም አለባቸው። እነዚህም ብቻቸውን መፈጸም የሚችል ማንም የለም። ሊቀ ጳጳስም ቢሆን አይችልም። እሱ ራሱ ሊያጠበቀው ሌላ ነው፣ ክህነት የሰጠው ሌላ ነው፣ አሁን የሚነዝዘው ሌላ ነው። ራሱ አሁንም የሚነዝዘው ሌላ ነው። ሊቀ ጳጳስ እንኳ ሆኖ ብቻውን ሊቀ ጳጳስ መሆን አይችልም። ሲጀመር በየት በኩል ሊቀ ጳጳስ መሆን ይችላል? ስለዚህ ያለ ሃይማኖት ያለ ቤተ ክርስቲያን አንድ ሰው ምንም አይነት የመዳን ተስፋ የለውም። መጽሐፍ ቅዱሳዊ አስተምህሮ አለው ወይ? ሙሉ በሙሉ መጽሐፍ ቅዱስ የሚያስረዳው ይሄንን ነው። ትንሾቹ መጥቀስ ይችላል። ሐሳቦቹንም ትንሽ ለማፈታታት እሞክራለሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ አሁን ወደፊት በጸሎተ ሐሙስ ጌታችን በጸሎተ ሐሙስ ምሽት ሲጸልይ ስለ ሁላችን ያቀረበው አማናዊ ሊቀ ካህንነቱን ተጠቅሞ ስለ ሁላችን ያቀረበው ጸሎት አባት ሆይ እኔ እናንተ አንድ እንደሆን እነዚህን በስምህ አንድ እንዲሆኑ እለምንሃለሁ። አንድ እንዲሆኑ። ስለዚህ ከዳር እስከ ዳር አንድ ሆነን ብቻ ነው ምንድነው። ወልድም የመጣበትና በመጨረሻዋ ሰዓት ስለ ሁላችን ያቀረባት ጸሎትና ምልጃ አንድ መሆን ነው። ይሄ አንድ መሆን ነው ሃይማኖት የሚባለው። ይሄ አንድ መሆን ነው ቤተክርስቲያን ይባላል። ያለዚህ አንድነት አንድም ሰው ምንም የመዳን ተስፋ የለው። ሌላው ቀርቶ አንድ ሰው ክርስትና ሲነሳ ከአራት አካላት ጋር ነው የሚገናኘው። መጀመሪያ መጥቶ ካህኑን ነው የሚያገኘው። ከካህን ጋር ነው ክርስትና የሚነሳው።
ሁለተኛ ምእመናንን ወክሎ ክርስትና አባት ክርስትና እናት የሚባለው አለ። ሶስተኛው ደግሞ ክርስትና ስም ተሰጥቶ በአጸደ ነፍስ ካሉ ቅዱሳን ጋር እንዲገናኝ ይደረጋል። ዝምድና ይፈጥራል። ከዚህ ከምእመናን አንድ ዘመድ፣ ከሰማያውያን ቅዱሳን አንድ ዘመድ፣ ካህኑ ሶስት፣ ራሱ በእነዚህ በኩል የሚገኘው እግዚአብሔር አራት ይቆርባል፣ ይጠመቃል፣ በስሙ ይወለዳል፣ የእግዚአብሔር ልጅ ይሆናል። ሲጀመር ራሱ አንድ ወደ መሆን ነው የሚመጣ። ክርስቲያን መሆን ማለት ወደ አንድነት መምጣት፣ ወደ ህብረተ ቅዱሳን መደመር፣ ወደ ህብረተ ምዕመናን መደመር ነው እንጂ ወደዚህ ያልገባ ሰው የመዳን ምንም ተስፋ የለው። ቅዱስ ቆጵርያኖስ የተባለ ቤተክርስቲያን ሊቅ እንዳለው እናቱ ቤተክርስቲያንን እናቱ ያላደረገ ሰው እግዚአብሔር አባቱ ሊሆን አይችልም ብሏል። ማንም ሰው ቤተክርስቲያንን እናቱ አድርጎ እዚህ ህብረት ውስጥ ካልገባ፣ እዚህ አንድነት ውስጥ ካልገባ፣ እንዲሁም ጌታ የተለያዩ እኔ ነኝ ትክክል የሚሉ አሉ። ለምሳሌ የኔ እምነት ነው እንደዛ የሚሏቸው ሰዎች እኮ እኔ ነኝ ትክክል ይላሉ። እዚህ ሶሎሞን ምንድነው 80 ቁባት ነው የሚለው 66ቱ 60 ንግስታት 80 ቁባት አሉ፣ እህቴ መደምደሚያዬ ግን አንድ ናት ይላል። ይህን ቅዱስ ኤጲፋንዮስ የተባለ ቤተክርስቲያን ሊቅ ሲተረጉመው ንግስታት የተባሉ እኔ ነኝ ንግስት ክርስቶስ አካል የሆነልኝ እኔ ነኝ የሚሉ የእምነት ተቋማት ማዕት አሉ። ቁባት በየሰፈሩ እኔ ነኝ እምነት ነው ትክክል፣ እኔም የክርስቶስ ነኝ፣ እኔም የጌታ ነኝ እያለ 80 እልፍ አእላፋት አለ። እነዚህ ሁሉ ግን ይጠብቁታል እንጂ ክርስቶስ ወደ አንዳቸውም አይገባም። የሚገባው ወደ አንዲቱ መደምደሚያ ዳላት ወደ ቅዱሳን ህብረት፣ ወደ ቅድስት ቤተክርስቲያን። እነዚህ ሁሉ የሚለፈልፉት እኮ እኔም ትክክል ነኝ 80ውንም እንችላለን 100ውንም እንችላለን እንደ አመቀባጠር ብቻ ነው። ይሄ አንድ ናት ክርስቶስ ንጉሥ የሆነላት ንግስቲቱ አካሉ የሆነችው አንዲት ቤተክርስቲያን ናት። ሌላው ቀርቶ ትክክል ይሆኑ አሁን እኛ በአሰራር ከሆነ የግብፅ ቤተክርስቲያን አሰራር አለው፣ ሲኖዶስ አለው፣ መዋቅር አለው፣ ቤተ ክህነት አለው። ኤርትራ አለ፣ ህንድ አለ፣ አርመን አለ፣ ሶሪያ አለ፣ እኛ ያለን ግብፅ አለን። ይሄ አሰራር ነው ቅድም ያልነው፣ ይሄ ቢሮዊ አሰራሩ። በቤተክርስቲያን ግን አንድ ነው። በእምነት አንድ ነን፣ በክህነት አንድ ነን፣ በስርዓት አንድ ነን፣ በጥምቀት አንድ ነን፣ በቁርባን አንድ ነን። በዚህ ያለን ቤተክርስቲያኒቱ አንድ ነን። የግብፅ የኤርትራ የምንለው አሰራሩን ነው እንጂ ቤተክርስቲያኒቱ አንድ ናት። 3 4 አይደለም። ከዚህ ውጭ የሆኑ ርቱዓን ሰዎች ቢኖሩ ክርስቶስ እንዳለው ከሌሎች በረቶች ደግሞ በጎች አሉኝ፣ እነሱን ላመጣ ይገባኛል። እረኛውም አንድ መንጋውም አንድ ነው ያለ አንድ ብቻ ናት ቤተክርስቲያን። ወደዚህ አንድነት ያልገባ፣ ወደዚህ አንድነት የማይገባ፣ ወደ ቅድስት ቤተክርስቲያን የማይመጣ፣ አንድ ከሚያደርጉ ምስጢራት የማይሳተፍ ሰው ኦርቶዶክስ ሆኖ ሰበካ ጉባኤ ተገመዝግቦ ገንዘብ እየከፈለ ጾም እየጾመ እንኳን ቢኖር የመዳን ተስፋ የለው። አይደለም በሌላ ድርጅት ተሰብስቦ ማለት ነው። ምክንያቱም ለምሳሌ እነሱ ምንድነው በጸጋ ነው ይላል። ልክ ነው፣ ምንድነው በጸጋ ነው። ግን ጸጋ የምናገኘው ቤተክርስቲያን ውስጥ ብቻ ነው። የመወለድን ጸጋ ቤተክርስቲያን መተን በጥምቀት ነው። ከክርስቶስ ጋር አንድ የመሆንን ጸጋ ቤተክርስቲያን መተን በመቁረብ ነው። ሌላ ቦታ ልናገኘው አንችልም። ይሄን ጸጋ ልናገኘው አንችልም። ክህነት ያለው ቤተክርስቲያን ውስጥ ነው። ምስጢራት ያሉት ቤተክርስቲያን ውስጥ ነው። ሌላው ቀርቶ በግላችን የምንጸልየው ጸሎት እንኳን በመጽሐፍ የምንጸልየው ቤተክርስቲያን በመንፈስ ቅዱስ ገላጭነት የተቀበለው ሰጥታን ነው። የግል ጉሳተ ልብ ዝም ብሎ የልቡና ምናምን የሚባል የለንም። እኛ መንፈስ ቅዱስ የተናገረው ብቻ ነው ጸሎታችን። ዳዊት ምን ደግሞ ዳዊት በመንፈስ ቅዱስ ስለተነገረ ነው። ውዳሴ ማርያም እንደነው ቅዱስ ኤፍሬም የመንፈስ ቅዱስ ስጦታ ነው። የቤተክርስቲያን የክርስቶስ ለቤተክርስቲያን በመንፈስ ቅዱስ የሰጠው መግቦት ነው። መልሰን እሱን ነው የምናቀርብለት። ዳዊት እንዳለው ከእጅህ የተቀበልነው መልሰን ሰጠን ነው። ከእሱ የተቀበልነው ነው የምንሰጠው። ምድራውያን ነዋያት እንኳን ከእሱ ናቸው የተገኙ። እንኳን ሰማያዊው ነገር ከእሱ ያልተቀበለው ነው መልሰን ሰጥተነው አናውቅም። ሰዎች ከራሳቸው አምጥተው ለመስጠት ይሞክራሉ። ጉሳተ ልብ ይባላል። ይሄ የሆነ ምግብ በልቶ እንደሚያገሳው ማለት ነው። ዝም ብሎ እንትን ማለት ልመና ማቅረብ ክልክል ነው ማለት ነው። አማናዊው ጸሎት ግን አንድ ነው። በዚህች አንድ ቤተክርስቲያን በኩል ነው ሄደው እና ሃይማኖት የምንለው ይሄን አንድነት ነው እንጂ ሃይማኖት ድርጅት አይደለም። ሃይማኖት ቢሮ አይደለም። ሃይማኖት መዋቅር አይደለም። ሃይማኖት ክርስቶስ ራሷ የሆነላት ቅዱሳነ ሰማይ ተነሳያን ኃጥአን በዚህ ምድር ያለን በሙሉ
እስከምናልፍ ድረስ ተነሳያን ኃጥአን ነው የምንባለው። ምንም ያህል በቅድስና የከበረ ሰው ቢኖር እስከሚያልፍ ድረስ ማዕረጉ ተነሳይ ኃጥእ ነው። ማንም ሰው ሌሎች ቅዱስ ልንለው እንችላለን፣ ቁጥሩ ከዚህ ነው። ተነሳያን ኃጥአን። ምክንያቱም ኃጥአንም ሁለት አይነት ናቸው። በንስሐ የሚኖሩ አሉ፣ በንስሐ የማይኖሩ አሉ። ተነሳያን ኃጥአን ቤተክርስቲያን በቅዳሴ በነግ በኪዳን በሰርክ በቅዳሴ በምስጢራት የሚሳተፉ እነዚህ ተነሳያን ኃጥአን ይባላሉ እንጂ በዓመት 2 ጊዜ ነፍስ አባት እየሄዱ ሪፖርት አድርገው የሚመለሱ ማለት አይደለም። ተነሳያን በነገራችን ላይ እሱም አስፈላጊ ነው። እንደዚያ ከሆነ ንስሐን የምታስቡት ስህተት ነው። ቄስ ማለት የኃጢአት ሪፖርት በዓመት አንዴ ወይም 2 የሚሰማ ማለት አይደለም። ንስሐም በዓመት 2 አንዴ የሚቀርብ ሪፖርት ማለት አይደለም። በየዕለቱ እየተጸጸቱ እያለቀሱ ማረኝ ይቅር በለኝ እያሉ ከጸሎትና ከማህበር ጸሎት ሳይለዩ ሊቀ ካህናት ክርስቶስ በስራዬ ቄሱ በኩል ዕለት ቤተክርስቲያንን ቀዳንዮ አድርጎ ዓለምን በሚያድንበት ምስጢር ነቅቶ ተግቶ የሚሳተፍና ከዚች ከቤተክርስቲያን አንድነት የተደመረ ሰው ያ ነው የመዳን ተስፋ ያለው። እዚህ ተሰብስበን አሁን እንደዚህ ስናስቀድስ ታስታውሉ እንደሆነ ቅዳሴው ሊገባደድ ሲል ሁለተኛ ስግዱ ተብለን ካህኑ የሚጸልይልን ጸሎት አለች፣ ጸሎተ ንስሐ አለ። ከዛ በኋላ ደግሞ አንዲት እንደዚህ ራሳችን ዝቅ ዝቅ አድርገን ይጸልይልናል እና ካህኑ ምን ብሎ እንደሚጸልይልን ታስታውሳላችሁ? አቤቱ እነዚህን ክርስቲያኖችን ወይም በዚህ ተሰብስበው ያሉትን በሐዘን በለቅሶ በንስሐ ያሉትን ወደ ቅድስት ቤተክርስቲያን ጨምራቸው፣ አንድ አድርጋቸው ብሎ ነው የሚጸልይ። ምክንያቱም እዚህ ውስጥ ሆኖ ከቅድስት ቤተክርስቲያን ያልተጨመረ ሰው ሊኖር ይችላል። ያልተጨመረ እያገለገለ እየቀደም ሰው ጭምር ላይደመር ይችላል። አንዳንድ ሰው ላይደመር ይችላል። ይሄን ምንም ወዲያ የለውም። በይሉኝታ የሚታለፍ አይደለም፣ የድህነት ጉዳይ ስለሆነ ማለት ነው። ስለዚህ አንድ ሰው ተመልከቱ፣ ወደ ቅድስት ቤተክርስቲያን ጨምራቸው ማለት በመንፈስ ቅዱስ ነው አንድነት ወይ የሚፈጠረው። ያን የሚሰራው መንፈስ ቅዱስ ነው። መልካ ቁርባኑም ላይ እንለዋለን፣ ደጋግመን ነው የምንለው። እያለቀስ እየጸለይ የምንደክመው ወደዚህ አንድነት ለመጨመር ነው። ተመልከቱ፣ አንድ ምን ሆነው በሰበካ ጉባኤ ደብተር አይደለም፣ በአሰራሩ አይደለም፣ ይሄን ወቁ። በመዋጮ አይደለም አንድ ምን ሆነው፣ ነፍስ አባት በመያዝ ብቻ አይደለም አንድ ምን ሆነው። ንስሐችን እግዚአብሔር ተቀብሎ ከኃጢአት ሲያነጻን መንፈስ ቅዱስ እኛ በማናውቀው መንገድ የዚያች የረቂቋ የሕያዋ የክርስቶስ አካል አድርጎ ሊደምረን ይችላል። ገና ቅዳሴው መቅድሙ ላይ በየአጥቢያው በምዕመናን በሚሰሙት በአማርኛ ላይ ይባል ይችላል እንጂ መጀመሪያ ላይ ራሱ የሚያሳስበው ይሄ ወዳጅ ሆይ ካህኑ ስላንተ ራሱ ዝቅ አድርጎ እየጸለየ እየማለደ አንተ ልቡናህን ከአንድ ሀገር ወደ አንድ ሀገር እያወጣህ እየወረድክ ለምን ትባዝናለህ? ቤተ ክርስቲያን ደጇን ትዘጋባሃለች፣ ባዕድ በመካከሉ አይገኝምና ያለ ልቡናህን ጠብቅ፣ ሰብስብ ይላል። አንድ ሰው ቤተ ክርስቲያን ቆሞ ልቡን ወዲያ ወዲህ የሚያደርገው ገበያው፣ ቤቱ፣ ልጆቹ፣ ምግቡ፣ ስራው ትዝ የሚለው ከሆነ እዚህ ነው ቆሞ ያለው፣ ግን ወጥቷል። ቤተ ክርስቲያን ደጁን ትዘጋበታለች፣ አይገባም፣ እንደወጣ ይቀራል። እዚህ ቆሞ እያስቀደሰ ማለት ነው። ስለዚህ አንድ ሰው ሃይማኖት የምንለው ይሄንን አንድነት ነው። ክርስቲያኖች እየሰማችሁ ነው አይደል? ሃይማኖት የምንለው ይሄን የቅድስት ቤተክርስቲያን አንድነት ነው። እዚህ ውስጥ ያልገባ ሰው ምንም የመዳን ተስፋ የለውም። ይሄ ካህን ተሰይሞ በስርዓት የሚመራው የአንድነት ጸሎት፣ በተለይ ዋናው ነገር ቅዳሴ ነው። የዚህ ሁሉ ማሳረጊያው ቅዳሴ ነው። ቅዳሴ የማያስቀድስ ሰው የመዳን ተስፋ የለውም። ምዕመናን አደራችሁ። እንዲሁ ከፕሮቴስታንት በለመድነው ውድድር ጉባኤ በማብዛት ሞንታርቦ በማንጋጋት እንደ መስጊድም ከፍ አድርጎ ሰቅሎ በመጮህ የመዳን ተስፋ የለንም። በእውነቱ 10 ቀበሌ በማይክራፎን ስለረበሽ የመዳን ተስፋ የለንም። ይሄን እንድታውቁ። የመዳን ተስፋ ያለብን ልቡናችን ከፍተን ነቅተን የሚጸለየውን እየሰማን አብረን ንቁ ሆነን ከተሳተፍ መንፈስ ቅዱስ የዚች ቤተክርስቲያን አካል ያደርገናል፣ ይደምረናል። አሁን በቸርነቱ ይደምረናል። ስለዚህ ይሄን ራሱ ግን እንዲህ ሆኜ ነው እምድነው ብዬ እኔ አምነዋለሁ። ያ እምነት ይሄ ይባላል። ገብቷችኋል አይደል? እንዲህ ሆኜ ነው እምድነው። እዚህ ህብረት ውስጥ እመቤታችን አለች፣ እዚህ ህብረት ውስጥ መላእክት አሉ፣ እዚህ ህብረት ውስጥ ጻድቃን አሉ፣ እዚህ ህብረት ውስጥ ሰማዕታት አሉ፣ እዚህ ህብረት ውስጥ በበረሃ ያሉ ባህታውያን አሉ፣ እዚህ ህብረት ውስጥ በብቃት ያሉ አሉ። እኛ መደመራችን ላናውቀው እንችላለን። መደመራችንና አለመደመራችን የሚያውቁ ግን አሉ። ለዚያ ነው አሁን በቤተክርስቲያን ታሪክ የበቃና ያልበቃውን አውቆ ስጋው ደግሞ ዲሜጥሮስ አንተ አትቀበልም አንተ ትቀበላለህ አለ የሚለው እኮ ከህብረቱ የገባውን ያቀብለዋል። በውጭ ያለው ነው ያቀብለው። እሱ እኮ ነው፣ ሌላ ነገር እኮ
ሌላ ምንም ምስጢር የለው። ምስጢሩ ነው እዚህ ህብረት ውስጥ ገብተሃል አልገባህም። የምንታገለው በሙሉ እዚህ የቅዱሳን ህብረት ውስጥ ለመግባት መልካ ቁርባኑ ላይ በደንብ ነው የምናነሳው። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ ወዱ አንስ በባስ ሰላም ለክሙ ጻድቃነ ሳይንተን ላይ ረፍኩም በሃይማኖት እያሉ ምክንያቱም በህብረቱ ውስጥ ናቸው ያሉ። እመቤታችን ሰላም እንላለን፣ ሰላም ለኪ ብለን እነሱን ሰላም እንላለን። ሁሉንም ምእመናን ሁሉ የዚህ አንድነት ነው ቤተክርስቲያን ማለት። የምንፈልገው ሰላም ለኪ ቅድስት ቤተክርስቲያን የምንለው እኮ ይህን ህንፃውን እኮ አይደለም። እነዚህ ጌታ ክርስቶስ ራሷ የሆነላት እመቤታችን ያለችበት ቅዱሳን በሙሉ ያሉበት በአይነ ስጋ የማናየው ረቂቅ አንድነት ከአዳም ተፈጥሮ ድረስ እስካሁን ያለው በሙሉ ያሉበት እዚህ ውስጥ ያልገባ ሰው የመዳን ተስፋ ያለው ምን እንደረደረው እዚህ ውስጥ ለመግባት ነው። እግዚአብሔር በቸርነቱ በዚህ የቅዱሳን ህብረት ይደምረን። ሐሳቡ በቂ ይመስለኛል። እንግዲህ ግልጽ ነው።